ሮቤል እንግዲህ እንደምንም ሆኖ ሉሃናን አሳምኗታል ማለት ነው። አድናን ጥፋተኛ እንደሆነና ሌቦቹን ገዝቶ ወይም ወንበዴዎቹን ገዝቶ ሮቤልን እንዲመቱ አድናን እንደዛ እንዳረገ ሉሃናን አሳምኗታል ማለት ነው። ስልኩን ተቀብሎ የትላንትና ትንሽ ላስታውሳችሁና ትላንትና አድናንና አሜራ ሉሃና እራት ግብዣ ነበራትና እራት ሊበሉ ሊወጡ ሲል ሌቦቹ መተውኝ ነው ብሎ ሮቤል በር ላይ ቆሞ እንደወደቀ እናያለን። ከዛ በኋላ ወደ ክላስ ካስገቡ በኋላ ተመልሶ ሊወጡ ሲል እንደገና እንደ መርዝ ነገር ጠጥቶ መሬት ላይ እንደወደቀ እናያለንና ከዛ አድናን ከሱ ጋር ሊያደርስ መጣ። የአድናንን ስልክ ተቀብሎ ሜሴጅ ማይሆነውን ሜሴጅ ጽፎ ቁጥሩን ለጓደኛው ልኮ ጓደኛው በአድናን ስልክ ይደውልና ሉሃና ታነሳለች። ሉሃና ደግሞ ምን እንዳወራ ብሩን ስጠንና የፈለግከውን ስላደረገን ብራችንን አስተላልፍ የሚል መልእክት በጆሮዋ ላይ ስለሰማች አድናን ጥፋተኛ እንደሆነ አምናለች ማለት ነው። ሮቤል ደግሞ እንደምንም ሆኖ ሉሃናን አድናን ክፉ ሰው እንደሆነ ያሳምኗታል ማለት ነው። ሉሃና ደግሞ ከእንግዲህ ከዚህ በፊት ስላሳዘንኩኝ በጣም ይቅርታ ሁሉንም ነገር እክሳለሁ ስትል ለሮቤል ተናግራለች። ከዛ አድናን ስመጣ ሉሃና ለሮቤል ምግብ በእጇ እያቆረሰች ሲደርስባት እኔ ነኝ የሚያስበላው ብላ እንግዲህ ሉሃና ተነስታ አድናንን በጥፊ ትመታለች። ከዛ ሮቤል በጣም ደስ ይላል። ገና ትሞታለህ፣ እኔ አንተ የምትወደውን ነገር ሁሉ ይነጥቃለሁ፣ አንድ ነገር አታገኝም በማለት ሮቤል በጣም ደስተኛ ሆኖ ይገኛል በዚህ ሰዓት ላይ። ሮቤል እንግዲህ ድራማውን እየቀጠለ ይገኛል። መርዝ እንደጠጣ ሰው ነው። መርዝ እንደጠጣ ሆኖ መሬት ላይ ወድቆ የሉሃናንና የአድናን እራት ግብዣ ለማበላሸት ያላደረገው ነገር የለም። እንግዲህ እንዲሁም ሮቤል አድናንና ሜራ እራት ግብዣቸውን ለማበላሸት ያላደረገው ነገር የለም። አድናን ሉሃናን እራት እንዳይጋብዛት ሮቤል በጣም እየተከታተለው ይገኛል። ሜራ ደግሞ ሮቤልን እኔ ስለሚወደው ከሱ ብትርቂ ይሻልሻል፣ አለበለዚያ የሚያሳይሽ ነገርና ምደርስብሽን ነገር አታውቅም፣ ከሮቤል ፈቀቅ በይ ትላለች። እናንተ ሁለታችሁም ሲጀመሪን ባለጌዎች ናችሁ። ከእናንተ ጋር ለማውራትም ከእናንተ ጋር ፍቅር ይዞኝም አይደለም፣ እኔ የመጣሁት ኢትን ብቻ ለማግኘት ነው ስትል ሉሃና ለሜራ ተናግራለች ማለት ነው። ሜራ ደግሞ በዚህ ሰዓት ላይ ግራ ገብቷት ትገኛለች። ሮቤል ምን አይነት ድራማ ሰርቶ ወደ ቤት እንደገባና መድኃኒቱን ጠጥቶ ክላስ ላይ እየጮኸ የሜራና የሮቤል ድራማ እንግዲህ በጣም ከባድ ነው። እንደ መርዝ ነገር አጣጥቶ መጀመሪያ ወደ ቤት ሮቤል ራሱን በራሱ ተመቶ ወደ ቤት ገባ። አድናን ግን ጠርጥሮ ነበረ። ይሄ የሮቤል ድራማ ነው፣ ሌላ ድራማቸው ነው እንጂ ሮቤልን ማንም ማጥቶ አይደለም ብሎ ለሉሃና ስነግራት አይ ይሄማ ድራማ ሊሆን አይችልም፣ አይ ወንድሜ እኮ ነው፣ ለምንድነው ማትረዳው? ትንሽ እንትን በል እንጂ ምን አይል ክፉ ቢሆንም ሰው ነው፣ ወንድሜ ነው፣ ሐኪም ቤት እንውሰድ ስትል ሜራ ደግሞ አይ ይሻለዋል፣ በቃ ተው ትንሽ እዚህ እንትን እናርግና ይሻለዋል ብላ ሜራ ወደ ክላስ ያስገባሉ። ከዛ ሮቤል ምንም አልሆንም። ከዛ በኋላ ደግሞ ወደ ክላስ ካስገቡ በኋላ
ራሳ እንደገና ለራት ግብዣቸው ለመሄድ ስል እንደ መርዝ የሆነው ነገር ለምጣጥቶ ከአፉ አረፋ የሆነ ነገር እየወጣ ይጮሃል ማለት ነው። ሮቤል ሲጮህ እየሮጡ ሲሄዱ ሮቤል በጣም በከፍተኛ ሁኔታ እየጮኸ ይገኛል ማለት ነው። ይህ ትላንትናውን ትንሽ ላስታውሳችሁ፣ ባለፈውን ክፍል ትንሽ ላስታውሳችሁና ሜራን ሮቤል እኔና አንቺ አሁን በጣም ማቀራረብ አለብን። ከዛ ሜራ አይ እጅን ልጅ ካልገደልናት ምንም ነገር ለኛ አይመችም ትላለች። ሮቤል እኔ ምንም ብመጣ እሷን አልገላትም፣ እንዲሁም ደግሞ አድናን ሄዶ ፖሊስ ጣቢያ እንዳመለከተ አትርሳ ብላ ሜራ ለሮቤል ትናገራለች። አይ ምንም ብመጣ እኔ የትም አልሄድም ከዚህ ቤት እንደምንም ሆኜ ወደ ቤት ገብቼ ቤት ላይ ሆኜ ሉሃና የኔ ነች የማንም አይደለችም ብሎ ሮቤል በንዴት ሜራን ያናግራታል። እንግዲያውስ ፖሊሱ ከመጣ ያንተን ሳራን እየቀበርካት የቀረጽኩህን ቪዲዮ ለፖሊሶች አሳልፈ እንደምሰጥ አትጠራጠር ትላለች። እንግዲህ ሜራ ደግሞ ሮቤል የሆነ ነገር ተናግሮ የሉሃናን ጭንቅላት እንዳሳመናት ገብቷታል ማለት ነው። አድናን ደግሞ ለምንድነው ለሮቤል ምግብ የምታስበይው? ራሱ ቁጭ ብሎ መብላት ይችላል ምንም አልሆንም ብላ ለአድናን ትናገራለች። አድናን ተነሽና ምን አይነት ቃል ነው የምትናገሪ ስል ሜራ ሉሃና አድናንን በጥፊ ትለዋለች ማለት ነው። ሮቤል በዚህ ሰዓት ላይ በጣም ደስተኛ ሆኖ ይገኛል ማለት ነው። መጀመሪያ ወደ ቤት ለማግባት ያላሰበው ነገር አስቦ እያደረገ ነበርና ቤት ከገባ በኋላ ደግሞ ድራማውን እንደቀጠለ ነው የምንመለከተው። እንግዲህ ሜራ በዚህ ሰዓት ላይ ግራ ገብቷት ትገኛለች። ሜራ ደግሞ ቤቱን የገዛሁት በስሜ ነው፣ እኔ ፎርጂት አይደለም የሰጠውክ፣ ፎርጂት ለማን ነግረክ ነበረ? ፎርጂት ማን ነው ከአንተ ተቀብሎ ፎርጂት ወረቀቱን የሰጠክ ብላ ስትለው ሮቤል ሉሃናን እንደጠረጠረ አድርጋ ነበረ። ሮቤል ግን ስለሚወዳት ምንም አልጠረጠራትም ማለት ነው። ሜራ አሁን ሮቤልን ወይ ታጋልጣለች፣ ሮቤልን እያስገደደችው ትገኛለች። ያንተ ስራ አንድ ቀንም ሆነ አይሆንም፣ ሁሌ ድራማ ነው ያንተ ብላ ከሮቤል ጋር በጣም በጥላቻ ውስጥ ይገኛሉ። አድናን ደግሞ በዚህ ሰዓት ላይ ግራ ከተጋብቶ ይገኛል። ለካ ይናይል ነገር ሁሉ እየሰራ ከናጋ መልካም ሰው መስሎ የነበረ አብሬ ሲኖር የነበረው ስትል ሉሃና ደግሞ በጣም ጥርጣሬ ውስጥ ገብታለች ማለት ነው ከአድናን ጋር። እዚህ ቤት ውስጥ ለመግባት ስለ የፈጠርኩት ዘዴ ነው። ተመስገን። እንደተጎዳ ስነግረኝ በጣም ደንግጬ ነበር። እንግዲህ ሜራ እዚህ ጋር ሮቤልን ትጠይቃለች። ማን ነው ደም በደም ያረገክ ስትለው አይ እኔ እዚህ ቤት ለመግባት የፈጠርኩት ዘዴ ነው እንጂ ማንም አቶኝ አይደለም ይላታል። እሷም ተመስገን ምንም ነገር አልሆንክም ትላለች። ሮቤል ደግሞ እንዴ አሁንም ታስብልኛለሽ ወይ ብሎ ይጠይቃታል። ሜራ ደግሞ አዎ አስባለሁ፣ እስካሁንም እኔ ምንም የምታረገኝ እወድሃለሁ ብላ ለሮቤል ትናገራለች። ሮቤል ደግሞ እሷን አይወዳትም። ያው ሜራን ለመጠቀም ኃይል ነው እንጂ እየተጠቀማት ያለው ወይም በእጇ ያለውን ብር እስከሚቀበል ወይም ቤት እስከሚቀበል እንጂ ሉሃናን በጣም ይወዳታል። ግን ሮቤል በጣም ደፋር ነው። ምክንያቱም እህቷን ከገደለ በኋላ እህቷን ለማግባት ያለው ጥረት ለአድናን የሆነውን ነገር ሁሉ የኔ እንዲሆን ብሎ የሚመኝ ወንድም በጣም ከባድ ነውና፣ እንዲሁም ደግሞ ሜራ ደግሞ አድናንን ሳይሆን የምትፈልገው ሮቤልን ነው የምትፈልገው። እሷም ደግሞ የኔ ካልሆንክ አብረን እንሞታለን ትላለች ማለት ነው። እና በዚህ መሀል በጣም ትልቅ ችግር ውስጥ ነው ያሉት። አንድ ሰው አብሮት ቢሆን በቂ ነው። ሐኪም ቤት መሄዱ ያን ያህል አስፈላጊ አይመስለኝም።
አንቺ ነሽ የለመድሽው። ገብተሽ አትተኝ ታዲያ። እኔ እኮ እርጉዝ ነኝ። እርጉዝ ባትሆኚ ኖሮ በደስታ ትተኝ ነበር አይደል? የፈለጉትን ለማድረግ እንግዲህ አድናን ከሮቤል ጋር እንዲያድር በዘዴያቸው አድርጓሉ ማለት ነው። ከዛ ሮቤል ደግሞ የአድናንን ስልክ ተቀብሎ ለጓደኛው ቁጥሩን ይሰጣል። ጓደኛው ደግሞ በአድናን ስልክ ደውሎ ሉሃና ጓደኛውን ታወራለች። እንግዲህ እኛ ሌቦች ነን፣ የፈለገውን ነገር ስለፈጸመን ብራችንን አስተላልፍ የሚለውን እንግዲህ ሮቤል ለአድናን ነው ያስመታኝ። ሌቦቹን ገዝቶ ወይም ወንበዴዎቹን ገዝቶ እሱ ነው ያስመታኝ፣ ብር ከፍሎላቸው እሱ ነው ያስመታኝ ብላ ለሉሃና ይናገራታል። ሉሃና ደግሞ ለካ እህቴንም እንደዚህ አድርጋ ይሁን እንደ ብላ ሮቤልን ታምነዋለች ማለት ነው። በዚህ መሀል እንግዲህ በሮቤል በሉሃናና በአድናን መሀል ጥላቻ እየፈጠረ ይገኛል ማለት ነው። ሮቤል ሉሃና አድናንን በጣም እየጠላችው ትገኛለች። በጥፊ ሁላ ትላለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላም ብዝት ይበልላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን አስቀምጡኝ እላችኋለሁ። ስለምትሰሙኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።